يصيبه أحد من الناس የሆነ አደጋ ቢደርስባችሁ አደራ በእኔ ላይ የደረሰውን አደጋ አስተውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ በማንም ሰው ላይ አልደረሰምና አሉ። አደም ከተፈጠረ አንስቶ እስከ ዓለም ፍጻሜ ድረስ እንደ ነብያችን ሰለላሁ ዐለይሂ ወሰለም አደጋ የደረሰበት ሰው የለም። ገብታችኋል? ያን ያደረገው አላህ ለምንድን ነው? ሳይወዳቸው ቀርቶ ነው። በደንብ ይወዳቸዋል። መከራ ሁሉ በእርሳቸው ላይ እንዲያልፍ ያደረገው ለምንድን ነው? ትውልዳቸው ከእርሳቸው በኋላ ማንኛውም መከራ ቢደርስበት እርሳቸውን አይቶ እንዲጽናና ዘንድ ነው። እሳቸውን ያክል ታላቅ ሰው እንኳን እንዲህ ሆነው የለ እንዴ ብሎ ይህ ኡማ ይጽናናል። አንተም እንደዚያ ነው መሆን ያለብህ። እዚች ዓለም ላይ ምቹ ሆኖ የለት የሚኖር ሰው የለም። ገብቶሃል አይደል? وتلك الأيام نداولها بين الناس ይቺ ምድራዊ ቀን በሰዎች ላይ ትለዋወጣለች፣ ትገለባበጣለች። ዛሬ ደስ ብሎ ከሆነ ነገ ይከፋል፣ ነገ ደስ ይላል። የሰማኸኝ ነው? ይሰማል? አሎ ይሰማል ወይ? የተነሳው አሁን ይሰማል። የት ሀገር ነው ያለው? በዚህ ሀገር ያሉ ልጆች እንዲያገኘው ላድርግልህ ኢንሻአላህ። የት ሀገር ነው ያለው? እና ከዚያ ስራ ከሆነ ይፈለግልሃል፣ ስራ ትገባለህ። ራስህን ኢንሻአላህ እንገባለን። የት ሀገር ነው ያለው? ለንደን ነኝ ያለሁት፣ ግን በቃ ሁሉ ነገር አለኝ፣ ስራ አለኝ። ሁለት ልጆች አለኝና አሁን በጣም ብዙ ፕሮጀክቶች አሉ። ታዲያ ችግርህ ምንድን ነው? እሺ ንገረኝ። እኔ ባስጠላኝ ያው መብሩክ ይኸውልህ በታች ያለውን ተመልከት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም انظروا الى من هو اسفل منكم። እሺ በውስጥ እናውራ በቃ። እሺ ፎሎ አድርጌያለሁ። መናገር የማትፈልገው ነገር ከሆነ እኔ በውስጥ አውራኝ። እሺ መብሩክ ኢንሻአላህ። በቃ ስልክህን አስቀምጥ፣ ያለው እናወራለን። እሺ السلام عليكم. السلام عليكم. مبروك سمعنا وندمي. نعم. عايزه الشو وندمي عايزه ان شاء الله ما يصير الا خير. ሁሉም ነገር ያልፋል እና እንትን እኔን አገኘኝና ወንድሞችን አገናኛለሁ። ሙሴን ጋር ማውራ ትምህርት ትገባለህ ምናምን መረጣት እንደዛ ስለሆነ ይስተካከላል። አይዞህ አይዞህ። አይ ከረብስኳችሁ በጣም ጠቃና አረበሽክም። አብሽር አይዞህ እንጂ ሁሉም ያልፋል። ነገር ለዚህ ነው እንደ ተጨናነኩ ልትል ትችላለህ እና ሁሉም ነገር አልፎ ሰላም አለይኩም። በጣም ይገርምሃል እና ሁሉም ሰው እንደዚህ አይነት ጭንቀት ያሳልፋል እና አብሽር አይዞህ። እሺ ነው ወንድም፣ ሁሉም ነገር ያልፋል። ነገር ለዚህ ነው እንደ ተጨናነኩት እስከምትል ድረስ አልፎ ታየዋለህ እና አብሽር አይዞህ። ሰላም አለይኩም ሱ ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እንዴት ነህ? ደህና አልሐምዱሊላህ። አይሰማም? ይቆራረጣል ሰደም ድምጽህ ነው ይሰማል። የኔ ድምጽ ራሱ በጣም ነው የሚሰማኝ ለኔ። ታውቃለህ? ወላሂ አላውቅም ምን እንደሆነ። እስኪ ንገረኝ። ባለፈው ዕለት ወደ አሳይታ እንደመጣ ጊዜ ማለት ነው ሰላም ሳልልህ እንደው ሳንገናኝ በአላህ በጣም ነው የሚያናደው። መንገድ አጠብቀኝ ነበር። ወላሂ በጣም 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 ነው የተናደድኩት ወላሂ። በቃ አሁን ሰላም እንባባልሽ። ያስ ሰላም ብያለሁ። እሺ አያሽ እና እንዴት ነህ?
እንደዚህ ነኝ ወላሂ። ባለፈው እንደዚያ ነበርኩ። ደህና ነኝ አልሐምዱሊላህ። እንዴት ነህ? ደህና ነኝ ወላሂ አልሐምዱሊላህ። እኔማ ደህና ነህ? እራቴን በልቻለሁ። ማሻአላህ። አጋጣሚ ላይ ሳይሆን ልዘይር ብዬ እኮ ነው ወላሂ። መርሐባ ወንድሜ ሹክራን። እንዴት እንደተናደድኩ መሰለህ ወላሂ። እንዴት እንደሚመስል አላየሁትም። ኢንሻአላህ ወደፊት የማይ ይሆናል። ማናድማ ሰላም አለይኩም። ቀጣይ ዓመት እንገናኝ እና ትመጣለህ እንደ መልሰው ደፋል። ቀጣይ ዓመት ኢንሻአላህ እመጣለሁ። ቅርብ ናት 12 ነው። አረ አንድ ዓመት ወላሂ ምንም አይደለችም እኮ አሁን እኮ ያ ቀላላት ነው ዓመትም አሁን ቀላል አይደለ እንዲመና ቀላል ናት በጣም ትንሽ ኪሎ ነው የምትሆነው። ኢንሻአላህ ቀጣይ ዓመት እንመጣለን። እሺ ኢንሻአላህ እጠብቅሃለሁ። አብሽሪሽ እሺ መንገዱ ዳር ጠብቀኝ ወንድማችን። እሺ ቀጣይ በል። ሰላም አለይኩም። ወዐለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ አንድ ሰው አሁን መውሊድ በማክበሩ ጀሃነም ይገባል? የጀሃነም ቅጣት ያገኛል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወኢያኩም ወሙሕደታት ልእሙር አሉ። ፈኢነ ኩለ ሙሕደተትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊ ናር። ቢድዓ ወዴት ነው የሚወስደው? ወደ ጀነት ነው? ወደ እሳት? ወደ እሳት ነው የሚወስደው። አደራ ከቢድዓ ተጠንቀቁ አሉ። ቢድዓዎች ሁሉ ጥመት ናቸውና ጥመቶች ሁሉ የእሳት ናቸውና ብለዋል። ስለዚህ ወደ እሳት ነው የሚወስደው ቢድዓ። እሺ ሰላም አለይኩም። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አይ ወአለይኩም ሰላም ይሰማል። ምን አልሽኝ? ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን። ምንድን ነው ያልሽው? እህት ድምፅሽ ይቆራረጣል። ከፍ አድርገው። እሺ ይሰማል። ሞክሪ። አንድ ቤት ነበረች ሻሃዳ ከያዘች ገና ሳምንት አልሞላትም። ሐሙስ ቀን ነው ያዘችው። እሺ እና ያን ግልጽ አላደረገችም። ተማሪ ናት፣ ሃይ ስኩል ላይ ተማሪ ናት። እና ምናምን እንደዚህ ያለውን ነገር ነገራናታል፣ ስለ ሰላትም ስለምንም ማለት ነው። እና አሁን ለማውለቅ ይከዳታል ማለት መስቀል ካወለቀች ያው ፍንጭ ነገር ስላላቸው ማለት ከነብ ምናምን ስለሚያዩት ያው ሰልማለች ምናምን በሚል እንዲህ ጸበል ቦታ ምናምን የሚያሳስቡ ምናምን አለችን። እና ያንን መስቀሉን አድርገው ቆይታ እንዴት ነው? ከባድ ፈተና ነው። እስልምናን ተቀብለው ልጆች ናቸው፣ ከዚያ ከቤታቸው በሚደርስባቸው ጫና ይሄን ነገር እንትን የማለት ኃላፊነትና ሙስሊሞች ላይ ነው ያለው። ሙስሊሞች ግን ይሄን ከመስራት በጣም ዘንግተናል። እሺ አንድ ሰው ከሰለመ በኋላ በአንገቱም ላይ የትኛውም የሰውነት ክፍሉ ላይ መስቀልን ሊያንጠለጥል አይገባም። ምክንያቱም ዒሳ ዓለይሂ ሰላም ተሰቅለዋል ተብሎ አይታመንም በእስልምና። እርሱን መሰቀሉን ምንም በእርሱ ጌትነትና አምላክነት ለማመን የሚገለጽበት ነገር ነው። እሱን ማንጠልጠላቸው ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ዓሊ ብን አቢ ጣሊብን ያ ዓሊ ላ ተሙር ዐላ ቀብሪ ሙሽሪፊን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ ነው። ልክ እንዲሁ ዒሳ ዓለይሂ ሰላም የመጨረሻው ዘመን ላይ በሚመጡ ጊዜ መስቀልን ይሰብራሉ። የንዚሉ ዒሳ ብን መርየም ፊ አኺር ዘማን ፈየክሲሩ ሰሊብ አሉ ነቢ ሰለላሁ ዐለይሂ ወሰለም። መስቀልን ይሰብራል አሉ። መስቀልን ካየን የማጥፋት ግዴታ ተጥሎብናል።
ያ ሰው አቅሙ ካለ ይሄን ለማድረግ ዒሳ አለይሂ ሰላም በሚመጡ ጊዜ ከሚሰሩት አንደኛው ስራ በምድር ላይ መስቀል ማጥፋት ነው እና ስለዚህ ይሄን መስቀል ማድረግ የለባትም መስቀሉን ማድረግ የለባትም እና በዛች ሀገር ላይ ኢትዮጵያ ያሉ ሙስሊም ወንድም እህቶች ከጎኗ ሆነው ይሄን ነገር ሊተባበሯት ይገባል። ወደ ኢስላም ከመጡ በኋላ ኩፍር ላይ ያሉ ስራዎችን ሊተዋቸው ይገባል። በዚያ ነገር ላይ የሚደርስባቸውን መከራ መቋቋም የተሻለ ነው። አደጋ የሚያደርሱባቸው ከሆነ ዲናቸውን የሚጠብቁበት ቦታ ሂጅራ ማድረግ ነው። እንግዲህ በዚያው ሀገርም ላይ ቢሆን ከሙስሊሞች ጋር ይህን ተስጠግተዋቸው እንዲያኖራቸው የሚያደርጉበትን መንገድ መፍጠር ነው ያለባቸው እንጂ እንደገና ተመልሰው የኩፍር ስራዎችን ከሰሩ ከኢስላም ያስወጣል። እሱ ሰውየው ተገዶ ህይወቱ አደጋ ሊደርስበት ካልሆነ በስተቀር من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان إلى الله سبحانه وتعالى بسورة النحل ተገዶ ካልሆነ በስተቀር ልቡ በእውነት ላይ እስከጸና ድረስ የዛኔ የኩፍር ንግግር ወይንም ስራ ቢያደርግ አይከፍርም ብሎ ተናግሯል። ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ثلاثة رفع عنهم القلم ሶስት አካሎች ቀለም ተነስቶላቸዋል። أو وينم إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكرهوا عليه الله كأمتوچ በሶስት መንገድ የሰሩትን ኃጢያት ይቅር ብሎላቸዋል አልፎላቸዋል አሉ። አያዝባቸውም ኃጢያት ቢሰሩ አንደኛ በስተት ኃጢያት የሰራ ሁለተኛ ረስቶ ኃጢያት የሰራ ሶስተኛ ተገዶ ኃጢያት የሰራ ህይወቱ አደጋ ላይ ሆኖ ሰውየው የኩፍር ቃል ካላል ከተብሎ ሊገደል ቢል ያን ቃል ቢል የዛኔ አይከፍርም። ልክ عمار بن ياسر ሁበል በላሉት فقال ሁበል አለላቸው። ከዚያም ሰሃቦች ارتد عمار አሉ። عمار እኮ ወደ ክህደት ተመለሰ አሉ። فبلغ ذلك النبي صلى الله عليه وسلم ይህ ነገር ወደ ነብያችን صلى الله عليه وسلم ጋር ደረሰ። ነብያችን صلى الله عليه وسلم يأتوني بعمار عمارን ጥሩልኝ አሉ። عمار ተጠራ። فقال له النبي صلى الله عليه وسلم نبياتنا صلى الله عليه وسلم عمار بن قالوت يا عمار قالوت عمار هوي هل كان قلبك مطمئنا بالإيمان قالوت ያን ቃል በልብ ብለው ስትል ጊዜ قلبه لبه بإيمان ላይ እንደጸና ነበር ወይንስ ከውስጥ እንክዳል አሉት። والله يا رسول الله كان قلبي مطمئنا بالإيمان አንተ የአላህ መልእክተኛ ሆይ والله ያን ቃል ስለኔ ልቤ በኢማን ላይ እንደጸና ነው ከላይ ያልኩት ህይወቴን ለማትረፍ ብቻ ነው አለ። إن عادوا فعود لهم قالوا النبي صلى الله عليه وسلم ملسوا እንግዳውን እስካሉ በልላቸው አሉት። ሰውየው ህይወቱ አደጋ ላይ ሆኖ ያንን ነገር ካላደረሽ ብትባል የዛኔ ነፍሷን ለማትረፍ ስትል ብታደርገው እንደ ወንጀል አትቆጠርም። ግን በቃ ይሄ ነገር ካወቁብኝ ይጎዱኛል በማለት የክህደቱን ነገር አድርጋ መቆየቱ ተገቢ አይደለም። የሚያስጠጓት ሙስሊም እህቶች ካሉ ወደ እነሱ አትዘግታ ዲኗን ይዛ መሸሽ ነው። ይሄን ነው ቁርአንም ሆነ ሐዲሶች የሚያመለክቱት። ገስት ላይ የገባ ሰው ወላሂ አያሳየኝም። ኡስታዝ ወሂድ የገባ መሰለ ኮሜንት ላይ እንደማያ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል? ይሰማችኋል? ጠይቅ እሺ ጠይቂ። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህመን እንዴት ነህ? ዳኝ አልሐምዱሊላህ ሰላም ነው ኡስታዝ። እንኳን ተመለስክ። እንኳን ደህና ቆየሽ። ሰላም ነው? እረፍት እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ እረፍት በጣም ደስ ይል ነበር። እንዴት ነው? እንኳን ደህና መጣ። ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ ቫኬሽን። ኢትዮጵያ ሄጄ ነበር። አንተ እንዴት ነህ? ሰላም ሰላም ነኝ። ፕሮግራሙን እንዳናቆረፈደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አለሽ ልጅቷ። እኔ ገስታ አይታየኝም ሰው የቀደመ የጠየቅሽው ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት ለኡስታዝ
ወታለች መሰለኝ ወታለች እያሉ ነው አልኩና ወይንም በውስጥ አናግሪው ለልጅ እስልምናን ተቀበላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ አናግሩን እሺ ኡስታዙ ሄዳለ አናግሯቸው ተቋም አለ ተቋሙ የራሳችሁ ተቋም ነው የህዝብ ተቋም ነው የኛ የብቻችን ምንለው ነገር የለም ከቤት የተባረሩ ሰለምቴዎች መታቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን ቤት ክራያቸውን ቀለባቸውን ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳ ያው አቅም የለንም እንደዛ የማድረግ ነገር ግን ያለው ነገር ምንድነው ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ከፈሩ ይያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን አውቁት አይ ቲንክ ከተቋሙ ጋር አብራችሁ ስሩ ግቡና ራሳችሁ ስሩ የራሳችሁ ተቋም ነው ኢንሻአላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ እነ ዛሃራ ምናምንም ካሉ እንደነ ዛሃራ ኡስታዙሱንም ካላችሁት ኡስታዙሱ እኔ ኮንታክት ስላለኝ ለኔም ሊነግረኝ ይችላል እኔ ለአድሚኖች እነግራቸዋለሁ ኢንሻአላህ ይሄን ይመስላል ማለት ነው مرحبا እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለምን ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁ አናግሩን ልትፈሩ አይገባም አናግሩን ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል بارك الله فيكم الله يهديكم للإسلام መቀጠል ትችላላችሁ የነበራችን ፕሮግራም ክርስቲያኖች ካሉ ነው እንጂ እኔ አላወራም እሺ ፈተዋ ነገር እኔ ከተኛ አይደለም ጥያቄ ያላችሁ መግባት ትችላላችሁ ክርስቲያኖችም ካላችሁ ጥያቄ ያለው መግባት ጠይቅ እሱዬ ቦታ ልቀቅላችሁ አይደል مرحبا እሺ በውስጥ አናግረኝ እሺ ወይንም ዛሃራን አናግራት ግን አንድ ነገር ልናገር ይቻላል አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው አዎ እና እዛ ጋር እኔ ተናግሬያለሁ ያለብኝ ችግር በቃ ወደዛ ይሄድኩ ነው ወላሂ አዘጋጅቻለሁ ጨርሻለሁ ግን ነገር ራሴን ላጠፋ ማለት ነው እሺ ሁሉን ጨርሻለሁ ወላሂ ነው እምልህ ማለት ነውና ብዙ ነገሮች አሉ አሁን ነገ ደረሱ አውሮፓ ነው የምትኖረው ለልጆችም በዳው ነገር አለ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን እናቴን ረዳለው ቤተሰቦቼን ረዳለው ወንድም እህቶች አሉ እዚህ ጋር ያ ነገር ተስፋ ያስቆርጣል አንዳንዴ ገብቷል የአውሮፓ ህይወት እንደምታውቁት እንደቀላል ማየት የለባችሁ ልጅ ካለ አስከፊ ነው እና እዛ ጋር ጽፍ ያለው እኔ በሌላ ጉዳይ የምታውቅ ልጅ ነኝ መብሩክ አሁን እሷ የዛች ልጅ 14 አመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ አሁን እንዳለኝ እንዳረኩት አንፃር ለሷ እዚህ ጋር ምን አረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥ የደረሰች እቺ ልጅ አልኩኝ አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 አመት 3 አመት አለፈው ሚኒመም እንኳን ብናየው ማለት ነው የት ናት እቺ ልጅ ያለችው ኖሮኛ አይደለም የሰጠዋት ለሷ 100,000 ብር ሳስገባላት ኖሮኛ አይደለም ከምበላው ቀንሺ እናቴ ላይ ከምልክላት ቀንሺ የሰጠዋት ብር የት ገባ ነው ያልኩት ሌላ ምንም ማጃ የለኝም አሁን ተስፋ ቆርጬ ባለውበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለው ያሲያ ጋር ቴክስት አረግላት ላይቭ ነው ያለችው አሁን ቀና ብሎም አላዩኝ ሁሉም ብዙ ይሄ ነው ወንድምነት አንተን ሐሳብ አልገባኝም እንዲረዱ እንዳወጡ ልፈልገህ ነው ወይስ ምንድነው
እኔ የገንዘብ ችግር የለብኝም እኮ ሁዙ እኮ አልገ የሆነ እስኪ ምንድነው አንተ እንድትጨናነቅ ያደረገህ ነገር ምንድነው? ማልከኝ ወንድሜ እንድትጨናነቅ ያደረገህ ነገር ምንድነው? ህይወት ነው። ህይወት ያጋባሃል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ ማስባት ልጅ ናት። ልጅህ ናት? ሰው ልጅህ ናት? ምን ሆናብህ ነው? ልጅህ ናት? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላን አታውቃትም። በሌላ ጉዳይ ላይ የተሰባሰበ ገንዘብ አለ ተብሎ እሺ ሌላሽ ሳውዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የሷ ጉዳይ አስጨንቆ ነው ራስን ልታጠፋ ያልከው? እሱ የሷ አይደለም ችግር የሷ ጉዳይ ሳይሆን ትልቁ ጥያቄ የሷም ነገር ነው እና በራሴ ላይም የሆነ ነገር አለብኝ የሚያስጨንቅ ነገሮች። ግን አልሐምዱሊላህ አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚል በቃ ይሄን ነገር አይሆንም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። በሰለምካችሁ ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ለምዶአ ማድረግልህ። መልካም ስራ እየሰራህ ነው፣ ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላል ወይ ነው ጥያቄ ነበረው። ደግሞ አይቻልም ብለሃል። እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል አይቻልም። ራስን ማጥፋት የእሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም من قتل نفسه فهو في النار ብለዋል። ራስን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ولا تقتلوا انفسكم ይላል። ነፍሳችሁን አትግደሉ፣ ራሳችሁን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ እና አላህ ይርዳህ፣ አላህ ያግዝህ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። አውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለው? መብሩክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሸው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ ምነግር ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛ ወቅት ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም፣ የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል የሆነ ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለሁ፣ ባለፈው ተመርምሬያለሁና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። በዛሬ ደግሞ እንትን አለ፣ ዚክር አብዛ፣ ዱዓ አድርግ፣ ሰላተ ሌይል አብዛ ምናምን፣ እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ አትቅር፣ አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ። እና ሌሎችም ነገሮች እንደዛ አድርግ። አይዞ፣ የሌላ ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ
ገንዘብን አውጥተህ እስካደረክ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም አለበት እንጂ ነው። አይ እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ ኡስታዝ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም እንዳየነው ከሆነ። አዎ ግን ለአንተ አሁን ለምሳሌ አሁን ተሰብስበው አለቀ መጠየቅ ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ ላይክ እንደዚህ እንደ ፐብሊክ አይደለም የጠየኩት እንደ ፓርላማ ሳይሆን ጠየቅኩት በራሴ ላይ መብት እንዳለኝ ሰው የልጅ ጉዳይ የሚመለከታቸውን ሰው አውቃለሁ እነሱን ያናገርኳቸው። በቃ እሱም ካተው ዳኮተማይዝ አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ ያው የሳት ነው የሚሆነው ብለዋል ኡስታዝ ብለዋል። አይቻልም ብለዋል። በቃ ኡስታዝን ካቀጥሉ እኔ ልነግርህ የቻልኩት ምንድነው አውሮፓ ላይ ባለው ራስን ማጥፋት ወንጀል ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱን ነው የነገርኩህ። ጨርሻለሁ። አመሰግናለሁ ኡስታዝ። እሺ ክርስቲያን ልጅ አለ መሰለኝ ከላይ ክርስቲያን ነው አይሁድ ኡስታዝ ወሂድ አለ አናግረው ሰው አናግረው። እኔ ነው ሰላም ብያለሁ። ሰላም አይ ሪሳችሁን አላየውም። በርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። አይደይ ነው ክርስቲያን ሰላም ብያለሁ ባኒ። እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ የሥላሴ አማኝ ነው? ኦኬ ጥሩ። ሥላሴ ማለት ሶስት አካላት አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላችሁ ናችሁ የምታምኑት? በትክክል አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ? አንተ ወንጌል አማኝ ነህ ወይስ ያንተን ሙስሊም ነን? ጥያቄ ነው የጠየቅነህ። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ ምን ነበር ጥያቄ እንዲገምልኝ? በትሪኒቲ ትምህርት ትሪ ሃይፖስታሲስ አሉ፣ ሶስት አካላት አሉ። 3 persons 1 essence ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጧል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ አለ ወይ ወይስ ያ አንድ አምላክ ራሱ አብ ነው ወይ? yes ራሱ አብ አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የሥላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም። አጠያያቂ እንደ ኦንሊ ጂሰሶች ናቸው። አንተ ደግሞ እየጠየቅኩ ሙስሊም ነኝ አልክ። ነው ሙስሊም ነኝ እኮ እየጠየቅኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸተትኩም? ሙስሊም አይደለም? አይ የኦንሊ ጂሰስ እንትን ነው። ኦንሊ ጂሰስ እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው ማምነው። እሺ አዘጋጃለሁ። ከኔ ቀጥሎ ያለው ቀድሞ ስለገባ እሱ ነው አዘጋጃለሁ። ችግር የለም። ኦኬ ችግር የለም። ቀጥል ኡስታዝ አለ ኡስታዝ። አይ አለሁ ያለው ቀጥል አዘጋጀውበትም ማለት አይ ማስተው ጥያቄ ያላችሁ ቀጥሉ። ወአለይኩም ሰላም። የልጅቷን ምን አልሽ? የልጅቷን ጥያቄ
በግል ነው የገባው። የቅድሟ ልጅ ነሽ እንዴ? ኦኬ ኡስታዝ አናግራት። ቅድሟ ልጅ ነች። እሱንም ተቀብላ ያለች ሰላም ወራህመቱላሂ ወበረካቱ። ታያት አጠገብሽ አለች ወይስ አለች? አለች አጠገብሽ? የለችም። በቃ የት ነው ያለችው? አዲስ አበባ ነው? ከአዲስ አበባ ውጪ ነው ያለችው? አዎ አዲስ አበባ ነው። አዲስ አበባ ነው እንዴ? በጣም በስማ ቀላል ነገር ነው። ስለዚህ ምን ታደርጊያለሽ መሰለሽ? እስቲ አድሚኖች አላችሁ፣ የኛ ልጆች የተቋሙ አባላት አላችሁ፣ ከስር አንዳንድ ጻፉልኝ። የተቋሙ አባላት ካላችሁ ማንም ሰው የለም ዛሬ? የተቋሙ አባል ያላችሁ ልጆች አድሚኖች። አብዱ መርካቶ አለ። አብዱ መርካቶን አንድ ያስገባልኝ ተብዬ። እሺ አስገቡት። አድሚኖች ላገናኛቸውና ይጨርሳሉ። አይ አስገቡ። ዲቴሉን እናወራለን። አብዱ መርካቶን አገኙና ደውለው ይደዋወሉና ይገናኛሉ ያሉ። አብዱ መርካቶን ፎሎ አድርጊውና በውስጥ ስልክ አስቀምጡለት፣ ተደዋወሉና ያለውን ነገር መነጋገር ይቻላል። ልጅቷ ያለችበትን መጠንከርም ካለባት መውጣትም ካለባት ትወጣለች። እሺ መውጣት ካለባት ትወጣለች። እንዴት ነው መሆን ያለበት? ቤተሰቡ ጋር በደንብ እንነጋገራለን ከልጅቷ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ለማለው ሀያት ፎሎ አድርጊኝና በውስጥ አወራሻለሁ። እሺ ሀያት በውስጥ አወራሻለሁ። እሺ ጨርሻለሁ። እሺ ብሩክ ሚተናሳ አሎ ብሩክ ወጣል። እሺ ክርስቲያኖች ካላችሁ ጥያቄ ያላችሁ መግባት ትችላላችሁ። ፖስት የሆነ ሰው ሼር አድርጌያለሁ። ሰዓት ካለ በደንብ እንድንወያይ እኔ ሲመጡ እነግርሃለሁ። ማነው ሼር አድርጌላቸዋለሁ። ወንጌል አማኞች በደንብ ሰዓት ሰጥተህ የምታወራ ከሆነ ይመጣሉ። ወንጌል አማኞች እነግርሃለሁ። አስገባ። ኡሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡሱ አንድ ጥያቄ ነበር፣ የጓደኛዬ ጥያቄ ነው። እኔ መመለስ አልቻልኩም፣ ትንሽ ከብዶኝ ነው። እንዲህ ከመጽሐፍና ቅዱስና ቁርአን እየተወያየን እያለ ከቁርአን ከአላህ መላኩን በሌላ መጽሐፍ በምን ታረጋግጥልኛለህ አለኝ። አንድ ቤት አድርገው ቤት አድርገው የሚረብሽ ቦታ ነው ያለው። እሺ ቁርአን ከአላህ ዘንድ ለመላኩ በሌላ መጽሐፍ በምን ታረጋግጥልናለህ ይላል። በሌላ መጽሐፍ በሐዲስ እናረጋግጥላችሁ። የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ሌሎቹ መጽሐፍቶች ከኛ ዘንድ የማስረጃ ምንጮች አይደሉም። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሃ ነው። ቁርአን ከአላህ ዘንድ ተሰጠሁኝ እያሉ ይናገራሉ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ማ ለን ተضሉ ባዕዲ ኪታብ አላህ ነው። የአላህ ቁርአን እያሉ ይመሰክራሉ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሰሓቦች ምስክር አለ፣ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለ። ከቁርአን ውጭ ነው አይደል የፈለጋችሁት? ይሄ ሁሉ አለ በላቸው። ይሄ ሁሉ አለ።
ከባይብል ውጭ ባይብል የአምላክ ቃል ለመሆኑ ማስረጃ አላቸው ወይ ብለህ ጠይቃቸው። በዚህ አንጻር ከየትም ሊያመጡ አይችሉም። ይሄ ነው። ለማንኛውም ከቁርአን ውጭ ከሆነ ያሉት ሐዲስ ነው ሌላኛው ምስክራቸው። ሐዲስ አለ፣ ሐዲስ አልቁድሲ አለ፣ ከላም ሰሓባ፣ የእነዚህ ሁሉ ምስክር አለ። እነዚህ ናቸው እኛ ዘንድ ተቀባይነት ያላቸው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ይላል። የእስላም የመረጃ ምንጮች ማለት ሃይማኖት ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሓቦች እንዲህ አሉ ነው። ስለዚህ ስለ አላህ ቃል የሚመሰክረው ሌላኛው የነቢዩ ሰለላሁ ዐለይሂ ወሰለም ምስክርና የሰሓቦች ምስክር ነው። እሱ ነው እኛ ዘንድ ተቀባይነት ያለው። እሺ ኡስታዝ ወይ የምትጨምርለት ካለ ጨምርለት።